ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን የኪችን ወይም ደግሞ የወጥ ቤት እቃዎችን ይዘንላችሁ የቀረብነው በመጀመሪያ የምናየው ሚዲያ ስጋ መፍጫ ነው ይሆናል። ይሄ እንግዲህ ስጋ መፍጫ እንደምናየው ለመካከለኛ ተለቅ ላለ ቤት እንዲሁም ደግሞ አነስ ላሉ ግሮሰሪዎችም ይሆናል። እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ በቀላሉ ማጽዳት እንችላለን። ከዚህም በተጨማሪ ደግሞ ከነውበቱ ረጅም ጊዜ ከለሩን ሳይቀይር መጠቀም እንችላለን ማለት ነው። እንደምናየውም ደግሞ ለማጽዳትም ስንፈልግ በቀላሉ እዚህ ጋር በመትገኘው ፕሬስ በማድረግ እቺኛው እንደዚህ ሙሉ ለሙሉ ስለምትወጣለን እቺኛው ሙሉ ለሙሉ ትወጣለች። እንደምንፈልገው ሳይዝ አድርገን የምንፈልገውን አይነት ስጋ ያወጣልናል ማለት ነው። ከላይ የከተትን የምንፈልገውን አይነት ስጋ ያወጣልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር በጎን ጋር የምናያት 0 1 እና እንዲሁም ደግሞ አር ላይ በተኖች ስላሉ በእነዛ በተኖች አማካኝነት እንደምንፈልግ አድርገን መጠቀም እንችላለን። ሃይ ስፒድ ላይ ከሆነ አንድ ላይ ወይም ደግሞ ያዝለቀቅ አድርገን መፍጨት ከፈለግን ደግሞ አር ላይ ያደረግን መፍጨት እንችላለን ማለት ነው። እንዲሁም ደግሞ እዚህ ጋር የምናያቸው ሙሉ ቦዲው ፕላስቲክ ስለሆነ ለማጽዳትም ምቹ ነው ማለት ነው። ይሄ ሚዲያ ስጋ መፍጫ ዋጋው 15500 ብር ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ሚዲያ የሆነው የፉድ ፕሮሰሰር ይሆናል። ይሄ እንግዲህ ፉድ ፕሮሰሰር እንደምናየው የራሱ የሆነ የሽንኩርት የስጋ የብርቱካን መጭመቂያ እንዲሁም ደግሞ የተለያዩ ነገሮች የምንፈጭበት እያቀያየርን እያወጣን እንደዚህ እንደምናየው እያቀያየርን እያወጣን የምንፈጭበት የተለያዩ አይነት መፍጫ አለው። ከዛም በተጨማሪ ደግሞ እዚሽ ጋር እንደምናያት ማክሲመም እስከ 1.8 ድረስ ሊትር የምትይዝ የጁስ መፍጫ አለች። ከዛም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ አነስ ያለ የቡና መፍጫ አለው። እንደምንፈልገው እያደረግን በዚህ ኮንትሮል አማካኝነት መፍጨት እንችላለን ማለት ነው። እዚህ ጋር ያለውን ፈጭተን ስንጨርስ እቺኛውን በቀላሉ እንደዚህ በማዞር በማውጣት የጁስ መፍጫውንም ወይም ደግሞ የቡና መፍጫውንም በማድረግ መጠቀም እንችላለን ማለት ነው። ይሄ ሚዲያ ፉድ ፕሮሰሰር 6 ወር የካምፓኒ ዋራንቲ ያለው ዋጋው ደግሞ 14000 ብር ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው እንደዚህ ሰፋ ያለውን የሽንኩርት የስጋ የጨጓራ የተለያዩ አይነት ነገሮች መፍጫ ነው ሚት ማክስ ይሆናል። ይሄ እንግዲህ ሚት ማክስ ሳይዙ ተለቅ ያለ ስለሆነ እስከ 3 ኪሎ ድረስ ይችላል። እንዲሁም ደግሞ መካከለኛ ተለቅ ላለ ቤትም ያገለግለናል ማለት ነው። እንደምናየውም ደግሞ ጥርሱ የሚቀያየር ስለሆነ እዚህ ጋር እንደምናየው ጥርሱ የሚቀያየር ስለሆነ የተለያዩ አይነት ስጋዎችን መፍጨት ይችላል። በደንብ አድርጎ መፍጨት ይችላል። እንዲሁም ደግሞ ጨጓራ የተለያዩ ነገሮች ቤት ውስጥ ያሉ ጎመኖች ሽንኩርቶችን የተለያዩ ነገሮችን በደንብ አድርጎ ድቅቅ አድርጎ መፍጨት ይችላል። ውስጡንም በምንመለከትበት ጊዜ እንደዚህ ስቴንለስ ስቲል ስለሆነ ሳይዘግብንና ሳይበላሽብን ረጅም ጊዜ መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ሳይዙን እንደምናየው ሰፋ ያለ ስለሆነ መካከለኛ እንዲሁም ደግሞ ተለቅ ላለ ቤት ያገለግለናል ማለት ነው። ይሄ ሚት ማክስ እንግዲህ ሳይዙ ተለቅ ያለ ነው። እንደምናየውም ደግሞ ሞተሩ የተለያዩ 3 መቀያየሮች ስላሉት በእነዛ መቀያየሮች አድርገን መጠቀም እንችላለን ማለት ነው። እንግዲህ ይሄ ሚት ማክስ 6 ወር የካምፓኒ ዋራንቲ ያለው ዋጋው ደግሞ 6000 ብር ብቻ ነው። በመቀጠል ደግሞ የምናየው ፉድ ኪንግን ይሆናል። ይሄ እንግዲህ ፉድ ኪንግን ቅድም ካየነው ከሚት ማክስ ሳይዙ አነስ ያለ ነው። ግን ይሄኛው ለየት የሚያደርገው ምንድነው? የመጀመሪያው ነገር በኤሌክትሪክ ሲስተም አድርገን በዚህኛው አገናኝተን መጠቀም እንችላለን። ከዚህም በተጨማሪ ደግሞ የራሱ የሆነ ማኑዋል የሚሰራ መፍጫ ስላለው በዛ መፍጫ መጠቀም እንችላለን። ከዚህም በተጨማሪ ደግሞ ከራሱ ከዚህኛው ጋር የሚመጡ የድንች መላጣዎች እንዲሁም ደግሞ ለተለያዩ አገልግሎቶች የሚውሉ እዚህ ጋር እንደምናያቸው አሉን ማለት ነው። ከዚህም በተጨማሪ ደግሞ ሳይዙን መካከለኛ ስለሆነ የሽንኩርት የስጋ እና የተለያዩ ነገሮችን መፍጨት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ያው ማኑዋል ስለሆነ መብራት በማይኖርበት ጊዜ በዛ መጠቀማችን ተመራጭ ያደርገዋል። ይሄ ፉድ ኪንግ እንግዲህ ማክሲመም እስከ 2.5 ኪሎ ድረስ መፍጨት ይችላል። ዋጋው ደግሞ 4000 ብር ብቻ ነው ማለት ነው። በመቀጠል የምናየው ደግሞ የራሱ ፉድ ኪንግ ሆኖ እንዲሁም ደግሞ ዲዛይን የተለየውን የሽንኩርት መፍጫ ይሆናል። ይሄ እንግዲህ የሽንኩርት መፍጫ እንደምናየው ሽንኩርት ስጋዎችና የተለያዩ ነገሮችን መፍጨት ይችላል። ከዛም በተጨማሪ ደግሞ ማኑዋል ስለሚሰራ በማኑዋል ገጥመን መጠቀም እንችላለን። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ የድንችና የተለያዩ ነገሮች መላጫ ስለሚኖሩት ያም ደግሞ ተመራጭ ያደርገዋል። እንደምናየውም ደግሞ እዚህ ጋር ለመጠቀም በጣም ቀላል ነው። የተለያዩ ነገሮችን መንፈጭ ከሆነ እዚህ ጋር ምልክቶች ስላሉት በእነዛ ምልክቶች መፍጨት እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ብዙ ፓወሮች የማያስፈልጉት ከሆነ እቺኛው ብቻ ፕሬስ በማድረግ መጠቀም እንችላለን። ይሄ እንግዲህ ፉድ ኪንግ 6 ወር የካምፓኒ ዋራንቲ ያለው
ዋጋው ደግሞ 4500 ብር ብቻ ነው ማለት ነው። በመቀጠል ደግሞ የምናየው ሆቢ ሎቢ የሆነው የሽንኩርት መፍጫ ይሆናል። ይሄም እንግዲህ የሽንኩርት መፍጫ ቅድም ካየነው በሳይዙ ትንሽ ሰፋ ይላል እስከ 3 ኪሎ ድረስ ይችላል። እንደምናየውም ደግሞ ምንድነው ስቴንለስ ስቲል ስለሆነ ውስጡን እንደምናየው ስቴንለስ ስቲል ነው፣ ውጪውንም እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዝግብን ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ማኑዋል የሆነ የሽንኩርት መፍጫ ስላለው በዛ የሽንኩርት መፍጫ በማኑዋል መጠቀም እንችላለን። አለበለዚያ ደግሞ እዚህ ጋር እንደምናየው ኤሌክትሪክ ሲስተም ስላለው በዛ ኤሌክትሪክ ሲስተም የምንፈልገውን ሽንኩርትም ይሁን ጎመንም ይሁን ጨጓራም ስጋም የተለያዩ ነገሮችን በደንብ አድርጎ ድቅቅ አድርጎ መፍጨት ይችላል ማለት ነው። በደንብ ድቅቅ እንዳያረግም ከፈለግን እዚሽ ጋር የራሱ ስላለው እንደዛ አድርጎ እንዲፈጭልን ማዘዝ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ውስጡን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ አዝግቶ ከጨረሰ በኋላ በቀላሉ ለማጽዳት ተመራጭ ይሆናል ማለት ነው። እንዲሁም ደግሞ የተለያዩ የሚቀያየሩ ቢላዎች ስላሉት አንዱ እንኳን ቢላ የተወሰነ ቢያስቸግረን በአንዱ እየቀያየርን መጠቀም እንችላለን ማለት ነው። ያም እንግዲህ ቅድም ካየናቸው ተመራጭ ያደርገዋል ማለት ነው። ይሄ የሽንኩርት መፍጫ ዋጋው 4000 ብር ብቻ ነው። በመጨረሻ የምናየው እንግዲህ ሀገራችን ውስጥ በጣም የሚታወቀው ዩኒቨርሳል የሽንኩርት መፍጫ ይሆናል። እቺ ዩኒቨርሳል እንግዲህ የሽንኩርት መፍጫ ማክሲመም እስከ 1.5 ኪሎ ድረስ ትይዝልናለች። እዚህ ጋር እንደምናያትም የተለያዩ ቢላዎች ስላሉ እነዛን ቢላዎች እየቀያየርን መጠቀም እንችላለን። እንዲሁም ደግሞ ፕላስቲክ ስለሆነ ረጅም ጊዜ ሳይበላሽብን እንዲሁም ደግሞ ሳይዘግብንና ከለሩንም ሳይቀይርብን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ውስጥ የፈጨነውን ነገር በቀላሉ መስዳት ይችላል ማለት ነው። ይሄ እንግዲህ ዩኒቨርሳል የሽንኩርት መፍጫ 6 ወር የካምፓኒ ዋራንቲ ያለው ዋጋው ደግሞ 3500 ብር ብቻ ነው። በመቀጠል ደግሞ የምናየው እዚህ ጋር የምናየው የሚዲያ የጁስ መፍጫና እንዲሁም ደግሞ እዚህ ጋር እንደምናየው የቡና መፍጫ ይሆናል። ይሄ እንግዲህ የቡና መፍጫ እንደምናየው ሳይዙ ሰፋ ያለ ስለሆነ ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ያገለግለናል ማለት ነው። ያው እዚህ ጋር እንደምናየው ሰፋ ያለ የቡና መፍጫ ስላለው በዚህ የቡና መፍጫ የምንፈልገውን ቡናም ቅመማ ቅመም መፍጨት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ የጁስ መፍጫ ስላለው በዚህ የጁስ መፍጫ የምንፈልገውን አይነት ጁስ ከተን መፍጨት እንችላለን ማለት ነው። ይሄ ሚዲያ የጁስ እና የቡና መፍጫ አንድ ላይ ያደረገ ሴት የሆነ ነው። ዋጋው ደግሞ 4500 ብር ብቻ ነው። በመቀጠል ደግሞ የምናየው ሀገራችን ውስጥ በደንብ የሚታወቀው የሳቺ የቡና እንዲሁም ደግሞ የጁስ መፍጫ ይሆናል። እንግዲህ ይሄ የጁስ መፍጫ እንደምናየው ሁለት አማራጮች ነው ያሉት። አንደኛው አማራጭ እንደምናየው እንደዚህ አይነት ጆክ አለው በፕላስቲክ ሳይዝ፣ እቺኛዋ ደግሞ በጣርሙስ ሳይዝ ተመሳሳይ ናቸው ሳይዛቸው፣ ግን ምንድነው ማቴሪያላቸው ይለያያል። እቺኛዋ ግላስ ናት፣ መስታወት ግላስ ናት፣ እቺ ደግሞ ፕላስቲክ ናት እና በሁለቱ አማራጭ የሆነ ጆክ አለው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናያት አነስ ያለች የቡና መፍጫ አላት። የቡና መፍጫውንም እንደምናየው ስቴንለስ ስቲል ስለሆነ ሳይበላሽብን ረጅም ጊዜ መቆየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ ሁለት የጁስ መፍጫ ስላለው እነዛም ሁለት አማራጭ መኖሩ የተሻለ ያደርጋል። እዚህ ጋር እንደምናየው እንግዲህ በቀላሉ አጀስት አድርገን መፍጨት እንችላለን ማለት ነው። የምንፈልገውን ነገር መፍጨት እንችላለን ማለት ነው። እዚህ ጋር እንደምናያት እንግዲህ ኮንትሮሏ ቀለል ያለች ስለሆነች የምንፈልገውን ፓወሯን እየጨመርና እየቀነስን መጠቀም እንችላለን ማለት ነው። እንደምናየውም ደግሞ ከለሩ ተመራጭ ነው፣ ነጭ ስለሆነ ቤታችንንም ያሳምርልናል ማለት ነው። ይሄ ሳቺ የጁስ መፍጫ ዋጋው 6500 ብር ብቻ ነው። በመቀጠል ደግሞ የምናየው የራሱ የሳቺ ማርክ ሆኖ ግን ደግሞ በዲዛይን እና እንዲሁም ደግሞ በከለር የተለየ የሆነው የሳቺ የቡናና የጁስ መፍጫ ይሆናል። ይሄ እንግዲህ የጁስ መፍጫ እንደምናየው ሁለት የራሱ የሆኑ ጆኮች አሉት። አንደኛው እንደዚህ እንደምናየው የጣርሙስ ግላስ ነው፣ አንደኛው ደግሞ እንደዚህ እንደምናየው ፕላስቲክ ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው አነስ የምትል ነገር ግን ውስጧ ስቴንለስ ስቲል የሆነ የቡና መፍጫ አላት። በዚች እንግዲህ ቡና መፍጨት ይችላል። እንዲሁም ደግሞ እንደምናየው ሁለት ጆክ ስላለው እያቀያየርን ጁሶችን መፍጨት ይችላል ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ቅመማ ቅመሞችንና የተለያዩ ነገሮችን መፍጨት ይችላል። በዋናነት ግን ይሄኛው የተሰራው ለቡና መፍጫ ስለሆነ ቡና ብንፈጭበት በደንብ አድርጎ ይፈጭልናል ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ጥቁር ስለሆነ ብዙም ቆሻሾችን አይዝብንም፣ በቀላሉም ደግሞ መጸዳት ይችላል። እንግዲህ እነዚህ ሶስቱንም እንደምናያቸው ሁለቱ ፕላስቲክ ስለሆኑ ውስጣቸው ያሉ ነገር በቀላሉ መጸዳት ይችላል። ይሄኛውም እንግዲህ ግላስ ስለሆነ የተለያዩ ነገሮችን ቢኖሩበት በቀላሉ ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የተለያዩ ኮንትሮሎች አሉት። እስከ 5 ድረስ አድርገን መጠቀም እንችላለን። በደንብ ቶሎ እንዲያደርስልን ከፈለግን ሞተሩን እስከ 5 ድረስ አድርገን መጠቀም እንችላለን። እንዲሁም ደግሞ ቡና ምናምን ስንፈጭ እዚች ጋር ፒ የምትለው ላይ አድርገን ብንፈጭ ተመራጭ ይሆናል ማለት ነው። ይሄ እንግዲህ ሳቺ የጁስ መፍጫ 6 ወር የካምፓኒ ዋራንቲ ያለው ዋጋው ደግሞ 7000 ብር ብቻ ነው። በመቀጠል ደግሞ የምናየው ይሄኛው ሶሊድ የሆነውን ስቶቭ ይሆናል። ይሄ እንግዲህ ሁለቱንም እንደምናያቸው
ሶሊድ ስለሆነ የተለያዩ ነገሮች ቢፈስበት በቀላሉ ወደ ውስጥ ሊገባብን አይችልም። እንዲሁም ደግሞ ቶሎም ደግሞ ይግላል። ከዚህ በተጨማሪ ደግሞ ቶሎም ስለማይቀዘቅዝ በቀላሉ የምንሰራቸውን ምግቦች ቶሎ ያቀዘቅዝብንም። እዚህ ጋርም እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብንና ሳይዘግብን መጠቀም እንችላለን ማለት ነው። ይሄ እንግዲህ ባለ 2 ስቶቭ ሶሊድ የሆነው ዋጋው 6000 ብር ብቻ ነው። በመቀጠል ደግሞ የምናየው ሳቺ ስቶቭ ይሆናል። ይሄ እንግዲህ ሳቺ ስቶቭ እንደምናየው ሁለት የተለያዩ አይነት ስቶቮች አሉት። ከዚህ በተጨማሪ ደግሞ ቶፕ ላይ እንደምናየው ስቴንለስ ስቲል ስለሆነ ሳይበላሽብን ረጅም ጊዜ መጠቀም እንችላለን። ከዚህ በተጨማሪ ደግሞ ስቴንለስ ስቲል ስለሆነ በሽቦና በተለያዩ ነገሮች ማጠብ እንችላለን ማለት ነው። ሁለቱም እንግዲህ አንድ ሺህ ዋት አለው፣ አንድ ላይ 2000 ዋት አለው። እንግዲህ የተለያዩ ነገሮችን መስራት እንችላለን ማለት ነው። 6 ወር የካምፓኒ ዋራንቲ አለው። ከዚህም በላይ ደግሞ ያው እንግዲህ ሳቺ የሚታወቅ ብራንድ ነው። በተለያዩ ኤሌክትሮኒክሶች የሚታወቅ ነው። በጁስም በስቶቭ የሚታወቅ ነው። በቀላሉም እንዲሁም የሚበላሽ ዕቃ አይደለም ማለት ነው። ይሄ እንግዲህ ሳቺ ባለ 2 ስቶቭ ዋጋው 3500 ብር ብቻ ነው። በመቀጠል ደግሞ የምናየው ሂ ሃውስ የሚባለችው ባለ 1 ስቶቭ ይሆናል። እቺኛው እንግዲህ ባለ 1 ስቶቭ ብትሆንም አንደኛ ዋቷ 1000 ዋት ነው። ከዛም በተጨማሪ ደግሞ እዚህ ጋር እንደምናየው ስቴንለስ ስቲል ስለሆነች በቀላሉ በተለያዩ ነገሮች ከለሯና ልትበላሽብን አይችልም። ከዚህም በተጨማሪ ደግሞ ምንድነው የተለያዩ ነገሮች ቢፈስባትም በቀላሉ መጸዳት ትችላለች ማለት ነው። እንዲሁም ደግሞ ሰፋ ያለ ሳይዝ እና እንዲሁም ደግሞ ከፍ ያለ ዋት ስላላት ለመካከለኛ እንዲሁም ደግሞ አነስ ያሉ ቤቶች ታገለግለናለች ማለት ነው። የዚህኛው ባለ 1 ስቶቭ የሂ ሃውስ ዋጋዋ 1200 ብር ብቻ ነው። በመቀጠል ደግሞ የምናየው 7 ስታር ጀርመኒ በስቶቭ እንግዲህ የሚታወቅ ብራንድ ነው። ይሄን ስቶቭ ይሆናል። ይሄ ስቶቭም እንግዲህ እንደሌሎቹ ሁሉ እንደምናየው ስቴንለስ ስቲል ነው። ይሄ 7 ስታር እንግዲህ 1000 ዋት ነው። ዋጋው ደግሞ 1100 ብር ነው። በመቀጠል ደግሞ የምናየው ሚቢ ስቶቭን ይሆናል። እቺ እንግዲህ ሚቢ ስቶቭ ቅድም ካየናቸው በዋት የተወሰነ ደረጃ አነስ ትላለች። 800 ዋት ናት። ዋጋዋ ደግሞ 1000 ብር ብቻ ነው። በመቀጠል ደግሞ የምናየው የተለያዩ አይነት የቡና መፍጫዎችን ነው። በመጀመሪያ የምናየው ኒማ በሳይዙ ከፍ ያለ የቡና መፍጫ ይሆናል። ይሄ እንግዲህ የቡና መፍጫ ዋጋው 1200 ብር ነው። በመቀጠል ደግሞ የምናየው ሚቢ የቡና መፍጫ ይሆናል። ይሄ እንግዲህ የቡና መፍጫ እንደምናየው ቅድም ካየነው ሳይዙም ሰፋ ይላል። እንዲሁም ደግሞ ከቡና ሌላ እንደምናየው ጥርሶቹ በማቀመም ለተለያዩ ነገሮች ነጭ ሽንኩርትና የተለያዩ ነገሮችን መፍጨት ይችላሉ ማለት ነው። ሳይዙም እንዲሁም ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ተመራጭ ነው። ይሄ ደግሞ ሚቢ የቡናና የተለያዩ የቅመማ ቅመሞች መፍጫ ዋጋው 1500 ብር ብቻ ነው። በመቀጠል ደግሞ የምናየው ኒማ ጃፓን የሆነውን በሞዴሉ የተለየችውን የሆነችው የቡና መፍጫ ነው። ይሄ የቡና መፍጫ እንግዲህ እንደምናየው ሳይዙ ሰፋ ያለ ስለሆነ ለመካከለኛ ለሆነ ስራ እንዲሁም ደግሞ ለመካከለኛ እንዲሁም አነስ ስላለ ቤት ይሆናል። ይሄ ደግሞ ዋጋው 1200 ብር ብቻ ነው። እነዚህ ደግሞ ሚዲያ የቡና መፍጫ ናቸው። እንግዲህ ሳይዛቸው አነስ ያለ ነው፣ ነገር ግን በብራንድ ደረጃ የተሻሉ ናቸው። እንግዲህ እንደምናቸው ስቴንለስ ስቲል ስለሆኑ ሳይበላሽብን ረጅም ጊዜ መጠቀም እንችላለን። እንዲሁም ደግሞ 6 ወር የካምፓኒ ዋራንቲ ያላቸው ዋጋው 2300 ብር ብቻ ነው። እንደምናየው ከላይኛው ብቻ በተኑ በትክክል በመቅጠም ከላይ ያለችውን በተኑ ፕረስ በማድረግ ትፈጭልናለች ማለት ነው። በመቀጠል ደግሞ የምናየው ቅድም ካየነው በሳይዝ ብቻ አነስ የሚለውን የሚዊ የቡና መፍጫ ይሆናል። ይሄ የሚዊ እንግዲህ የቡና መፍጫ እንደምናየው ሳይዟ አነስ ያለ ነው። ዋጋዋ ደግሞ 850 ብር ብቻ ነው። በመጨረሻ ደግሞ የምናየው ኒማ የቡና መፍጫ ይሆናል። ቅድም ካየናቸው እቺኛም በሳይዝ አነስ ያለች ናት። ዋጋዋ ደግሞ 950 ብር ብቻ ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄንን መስል ነበረ። ማንኛውም አይነት የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ከፋንቱ ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከተመዳነለም እንገኛለን። ከዚህም በተጨማሪ በ0960 31 81 81 ይደውሉልን። እንዲሁም በመስመር ስልካችን 0116597020 0116597030 ላይ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። እንዲሁም በቀጣይ እንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁ። ስለተከታተላችሁን እናመሰግናለን።